አቤት አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በየሰዓት በየስፍራ በቸርነቱ ስለሰበሰበን ለዚህ ከፍተኛ ቦታ ስለደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ የተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን ታጸናለህ። በመካከላችን ልትገኝልን ስብሰባችን ልትባርክልን ልናውቀው የሚገባንን የሚጠቅመንን ታስተምረን አእምሯችን ሸክም ሊመረምረው ሊረዳው የሚችል ምስጢርህን እንድትገልጽልን ቅዱስ መንፈስህን እንድታንብብልን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን የችልህን ታስብልን ምራቱን መምህር ጣኑት ልትመልስልን እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት ምግባችንን ዛሬ ስጠን በደላችንን የሚጠላ እኛም በበደል እንደምናይበት በደላችንን ከክፉ በደል መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ደስ ያለሽ ጸጋን ከሁላችን እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ከኃጢአታችን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ስለ ኃጢአቴ ኃጢአት ሁሉ ጌታ ኢየሱስ ክርስቶስ እንደ ይቅርታና ቸርነት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመ ሁሉ ይቅርታ ግንቦት 26 ቀን 1998 ዓ.ም ባለፈው ትምህርታችን እንደጠቀስነው ግንቦት እግዚአብሔር ብዙ ታላላቅ ስራዎች የሰራበት የምናየው በብሉይ ኪዳን ኖህ ወደ መርከብ የገባበት ከመርከብ የወጣበት ዓለም የተቀጣበት እንደገና ምሕረት ያገኘበት ግንቦት 27 ነው። በሐዲስ ኪዳን ጌታ ያረገበት ለቤተ ክርስቲያን መንፈስ ቅዱስ የሰጠበት ይህም እመቤታችን የተወለደችበት ግንቦት 1 ግንቦት 8 ግንቦት 18 ነው። ዛሬ ደግሞ የሐዋርያው ቶማስ ዕረፍት ነው። የሥርዓተ ቤተ ክርስቲያን
የቀመር ስርዓት መሰረት በዓላት ከዚህ እንዳይወጡ ከዚህ እንዳይወርዱ የሚል ስርዓት የተሰራላቸው መሰረት የስምንት ቀን የነበረው የልደት በዓል ግንቦት 4 ቀን አክብረናል። ግን በጣም የሚያሳዝን በሸዋ በሙሉ ማለት አልችልም፣ በአዲስ አበባ ግን እርገት ይታወቃል ማለት አይቻልም። ከተራዎቹ የወር በዓላት በታች ነው። እርገት የሐዲስ ኪዳን በዓላት ፍጻሜ ነው። ብስራት ጽንስ የሐዲስ ኪዳን በዓላት መሰረት እንደመሆኑ መጠን እርገት ደግሞ የሐዲስ ኪዳን በዓላት ፍጻሜ ነው። የበዛ ባደጉበት ሀገር ተራው ያውቀዋል። የቤተሰብ ብቻ አይደለችም፣ ተራው ህዝብ እና ሐሙስ ገበያ እንዳለ ያለች ዝግ ማንም አይመጣም፣ ሻጭም ገዥ። በቀረ ደግሞ በልዩ ልዩ ሽር የጌታ በቅዱሳን በመላእክት በእመቤታችን ስም የሚጠሩ ማህበሮች ካሉ በዓመት ሊቀ ማህበሩ የሚከፍለው ውርደት ነው። ከዛ አካባቢ ማህበር የሚባለው ከ13 ቁጥር በላይ አይሆንም። ምናልባት አንዳንድ ልዩ ስለት ያላቸው እንዲህ ያለን በዓል ደፍረናል የሚሉ እነሱ ይፈጠራል እንጂ ከዚህ በቀረ ዋናው መደበኛው የአንድ ማህበር ቤተሰብ ቁጥር 13 ብቻ ነው። እና ይህም በመሆኑ 12ቱ በየወሩ የተመደቡት ነው። 13ኛው ግን የእርገት በዓል ነው የሚያከብሩት። ሊቅ ይባላል። ከነሱ ሊቅ ነው የሚባለው እና አከባበሩም የራሳቸው በየቤታቸው ከሚያከብሩት የተለየ የህብረት ሰው የሚያዘጋጀውን እንዳለ አድርጎ በዚያ ላይ የመዋጮ ሰብስቦ ነው የሚከበረው። የሊቀ ማህበር በዓል ይባላል። ይህ ታዲያ ወንጌል በኢትዮጵያ ምን ያህል ጠልቆ ገብቶ ሸሸገር የሚያሰኝ ነው። ጌታ ከትንሣኤ በኋላ በሙሉ ጉባኤ የተገለጠው 3 ቀን፣ ከነዚህ አንዱ ትንሣኤ፣ ሁለተኛው በሳምንቱ ዳግም ትንሣኤ ብለን የምንጠራው፣ ሶስተኛው
እርግጥ እና ወንጌላዊ ዮሐንስ እንደጻፈው ወደ ምዕራፍ 21 ሲታል ቅዱስ ጴጥሮስ በለመደው እኔን ዓሣ ላጠምድ ልሄድ ነው አለ። ወንድሞቹ ጓደኞቹ መካከል አብረውት ሄዱ እና ስራ ጀመሩ። ግን ቢወጡ ቢወርዱ መላ ሌሊቱን አንድ ዓሣ አልተገኘም። ጠዋት ጌታ ተገለጸላቸው። ቅዱስ ዮሐንስ ወንጌላዊ ቅዱስ ጴጥሮስን ጌታ እኮ ነው አለው። ቅዱስ ጴጥሮስ ልብሱን እንኳን ለማንሳት አልፈለገም። ቶሎ ባህር ላይ ወደቀ። ጌታ ግን ያዛቸው፣ አትግቡ ካላቸው በኋላ በመርከቡ በስተቀኝ መረባችሁን ጣሉ አላቸው። ኧረ መሆኑን ሌሊቱን ስንደክም አድረናል አሉት። ግን ቢሆን አንተ ስላልክ እንሞክር ብለው ጣሉ። ግን መርከቢቱ ከምትችለው በላይ ዓሣ ተጠመደ። በዚህ ጊዜ ለቅዱስ ዮሐንስ ጌታ እኮ ነው የሆነው። ተሰወራቸው። መርከቡን ሳቡ አላቸው። መሳብ አቃታቸው። በግድ ተወጡት እና በዚያ ጊዜ እነሱ ከያዙት ዓሣ ሌላ በልዩ ዝግጅት መርቶ ዓሣ ተጠብሶ ማዕድ ተሰርቶ ይጠብቃቸው ነበር። ሙሉውን ከያዛችሁት አምጡ አላቸው። ከያዙት አመጡ። ያንን ከፊተኛው ቀላቀሉ። ምሳ በሉ። ምሳ ከበሉ በኋላ ያለፈውን ባጭሩ ከዘከራቸው በኋላ ጥቂት በጥቂት እያነጋገራቸው ከመካከላቸው ተነስቶ ጉዞ ጀመረ። እነሱም ትሄዳለህ ታደርጋለህ አሉትም ተከተሉት። ወደ ደብረ ቤት ወጣ። እያንዳንዳቸው እጁን በራሱ ላይ እየጫነ ከአናጉንስጢስ እስከ ሊቀ ጳጳሳት ያለውን ማዕረግ ሾማቸው እና ድንገት መሬት ለቀለ። ከዚህ ከሚሄድበት መራመዱ ቀረ። ወደ ላይ መሳብ ሆነ። ጥቂት በጥቂት እያለ ከራሳቸው በላይ ደረሰ። ከዚህ በኋላ ግን በርቀት ሳይሆን በርቀት ዓይናቸው እያየው ምንም ሳይረግጥ ምንም ሳይጨብጥ ወደ ሰማይ አረገ። በአዲስ ኪዳን ተቀምጦ ባጭር እንዲህ ነው። ቀሌምንጦስ በተባለው መጽሐፍ ግን
ሰፋ ያለ ትምህርት ተመዝግቦ ይገኛል። ወደ ደብረ ዘይት በደረሱ ጊዜ እናቱ እመቤታችን በብርሃን ድንኳን ውስጥ ተቀምጣ ትጠብቃቸው ነበር ይላል። እሱ ብቻውን ገብቶ አነጋገራት ነው የሚል። ምን እንዳላት ምን እንደመለሰችለት የሚታወቅ ነገር የለም። ከዛ ወጥቶ ወደ ሰማይ አረገ። በሚያደርግበት ጊዜም 99 ነገደ መላእክት 99 ነገድ ሲባል ምናልባት እኛ ለአእምሯችን በጥቂቱ እናስበው ይሆናል። 99 ነገድ 99 ቀበሌ 99 ወረዳ 99 አውራጃ 99 ክፍለ ሀገር 99 ክልል 99 አህጉር ብለን እናስቀምጥ እንሞክር ይሆናል። አይደለም፣ ከዚህ ሁሉ በላይ ነው። ይህን ሰውን ሲፈጥረው አንድ ሰው ብቻ ነው የፈጠረ። ግን ብዙ ተባዙ ምድርን ሙሏት ብሎ በመናገሩ ዛሬ ለሰው ልጅ ዓለም ጠቦታል እና እንዲያውም መውለድ እንዲቀር ያለዚያም እንዲቀንስ መንግስታት እየታገሉ ነው። የመገናኛ አያመጣ ጉድ የለውም። ባለፈው ጥቂት ጊዜ ውስጥ ሰምታችሁ ከሆነ ቻይና 4 ሚሊዮን የሚሆኑ ተወላጆችን አስቀረች የሚል ቃል ነበር ያስተላለፈው። 4 ሚሊዮን በየእናታቸው ማህፀን የቀሩ። ዓለም ዛሬ ወሊን በመቆጣጠር እግዚአብሔርን እየተዋጋ ነው። አንፈልግም፣ ይህ ዓለም የኛ ነው፣ ሌላ እናስጨምርም እያለ ነው። እግዚአብሔር ደግሞ በበኩሉ ለዓለም አስፈላጊ የሆነውን ነገር ሁሉ በመቀነስ በሉ እንግዲያው ራሳችሁን መርዳት ከቻላችሁ አቅማችሁን አውቁት እያለ ይመስላል። እና ወደ ፍሬ ነገር ስንመለስ 99 ነገድ ማለት ከአዳምና ከሔዋን ተፈጥሮ ጀምሮ እስከ ዕለተ ምጽአት በዓለም የሚፈጠረውን የሰው ብዛት የሚያህል ነው። አንዱ ነገድ 99 አይደለም፣ አንዱ ነገድ እና 99 ጊዜ ከሰው በላይ ማለት ነው። እነዚህ መላእክት በሥርዓተ መንግስት በቀሌምንጦስ መጽሐፍ እንደተቀመጠው በልዩ ሰልፍ በልዩ አለባበስ ነው የሚያሳያቸው። አስተላለፋቸው፣ አለባበሳቸው እንዴት እንደሆነ በእነሱ መካከል በሰረገላ ኪሩቤል ተቀምጦ አለፈ ነው የሚል።
በድሮ ስርዓተ መንግስት የመንግስቱ ሰረገላ 3 ክፍል አለው። አንዱ ኋላ ንጉሱንና ንግስቲቱን የያዘ ነው። ሁለተኛው በግራና በቀኝ ቆመው የሰረገላውን ጠርዝ ተደግፈው የንጉሱን መንግስት እያወጁ እያሰሙ የሚሄዱ ሊቀ መኳሶች ናቸው። ሶስተኛው ክፍል የሰረገላውን እጅ ያለበት ነው። ጌታም ሲያደርግ የነበረው ስርዓት እንዲህ አይነት ነበር ነው የሚል። እልፍ አእላፍ መላእክት ተሰልፈው እያጀቡ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ግራና ቀኝ ሆነው መምሪያ እየሰጡ በተለይም ሊቁ ያሬድ እንዳስቀመጠው ጸርሐ ገብርኤል እምሰማይ ዲበ ምድር ጻኡ ተቀበሉ መጻ ወልደ አምላክ ለቢሶ ሥጋ ማርያም ወፄዊ ወነፍሳት ዓለም። ገብርኤል ከሰማይ ከምድር ይቅርታም ሰማይ ዲበ ምድር የለም። ጻኡ ተቀበሉ ነው። እናንተ ሰራዊተ መላእክት ነገደ መላእክት ውጡና ተቀበሉ፣ የአምላክ ልጅ የዓለምን ነፍሳት ማርኮ የማርያምን ሥጋ ለብሶ መጥቷልና በራችሁን ክፈቱ እያለ ያውጅ ነበር ነው የሚል። ይህም ነቢዩ ዳዊት ቀደም ብሎ አርኅዉ ኆኃተ መኳንንት ወኢትረኃዋ ኆኃት ለፍጥረት፣ መኳንንት በራችሁን ክፈቱ፣ ከጥንት ተዘግተው የነበሩ በሮች ይከፈቱ፣ ወይባ ንጉሠ ስብሐት የክብር ባለቤት ይግባ። መኑ ውእቱ ስብሐት የክብር ባለቤት የምትለው ማን ነው? እግዚአብሔር አምላክ ኃያላን ውእቱ ስብሐት የኃያላን አምላክ እግዚአብሔር የክብር ባለቤት እሱ ነው ብሎ የተናገረው የትንቢት ቃል ነው። ዛሬ ቅዱስ ገብርኤል በዕለተ ዕርገት በዓለም ያወጀው እና በዚህ ሁኔታ ሲያርግ ሐዋርያት ዓይናቸው ያይ ነበር። በዚህ ሁኔታ አድርጎ ከዕርገት እስከ ዕለተ ጰራቅሊጦስ 9 ቀን በ9 የመላእክት ከተሞች በሦስቱ ዓለመ ሰማያት እየተዘዋወረ ምስጢረ ሥጋዌን ካስተማረ በኋላ በ10ኛው ቀን በየማነ አብ በዘባነ ኪሩብ ተቀምጦ ለቤተ ክርስቲያን እሰጣለሁ ያለው ቃል ፈጸመ። መንፈስ ቅዱስን ለቤተ ክርስቲያን ላከ። በመጽሐፈ ኪዳን በትምህርተ ኅቡዓት ፈቂዶ ይፈውስ ዝምደሰብ ተገምረ በማኅፀነ ድንግል ተሃቢዎ ለኩሉ ኃይል
ለበሰማያት ማህደር የሰውን ልጅ የሰውን ወገን ለማዳን ፈቅዶ በሰማይ ካሉ መላእክት ሁሉ ተሰውሮ በድንግል ማኅፀን አደረ። እነሱን ብቻ አይደለም ወለለ የተቃወመ ኃይል በየአእምሮ ሰውሮም ተቃዋሚ የሆኑትን የመናፍስትን ክፍሎችን ባለማወቅ ሰወራቸው ነው የሚለው እና ጌታ በዚህ ዓለም መጥቶ የፈጸመውን ስራ ሁሉ ጥቂቶች ባለሟሎች መላእክት ብቻ እንጂ መላው መላእክት አላወቁም ነበረ። በምድር በነበረ ጊዜ ሞላው የሰው ዘር እንዳላወቀ መላእክትም አላወቁም ነበረ ከጥቂቶች በቀር። አሁን ግን በእነዚህ በዘጠኙ ዕለታት በሦስቱ ዓለመ ሰማያት ራማ፣ ኢዮር፣ ኤረር በሚባሉት በሦስቱ ዓለመ ሰማያት በ99 ነገድ 13 ተከፍለው በሚኖሩበት ዓለም እያንዳንዱ እየተገኘ ምስጢረ ሥጋዌን ያስተምራቸዋል። ከዚያ በኋላ በዘማነ አብ በየማነ አብ በዘባነ ኪሩብ ተቀምጠዋል። ይሄ ነው ለሰው የተሰጠው ጸጋ ክብር እዚህ ድረስ ነው። አዳም ተፈርዶበት ከገነት ሲወጣ እግዚአብሔር ምን አለ? አዳም ኮነ ከመ አሐዱ እምኔነ፣ አዳም ከኛ አንዳንዱ ሆነ አለ። ግን በዚያ ጊዜ አዳም ቆዳ ሸርጦ ነው ከገነት የወጣ ባዶ ራቁቱን። ዛሬ ግን የክብር ሁሉ ባለቤት ሆነ እና ይህ ቀን የዕርገት በዓል የበዓላት ሁሉ ፍጻሜ ነው እና በባል ሀገር በጥሩ ይታወቃል። በአዲስ አበባ ግን ወር በዓል ይበልጠዋል። ማናውቁት፣ ማናዘክሩት፣ ማናስታውሱት በ66 ዓመተ ምህረት እኔ በወንጀል ከተከሰስኩባቸው አንዱ ስለ ዕርገት ያስተማርኩት ትምህርት ነው። በባል ሀገር የዕርገት ክብር እንዲህ ነው። ንጉሠ ነገሥቱ ፓትርያርኩ ባሉበት በአዲስ አበባ ግን ዕርገትን የሚያውቀው የለም ብዬ በመናገሬ 15ኛ ወንጀል ሆኖ ቀርቦብኝ ተከስሼበት ተሽሬበታለሁ። ሊቁ ያሬድ ግን በእውነቱ አስደናቂ በሆነ ቋንቋ ነው የቀመረው። የዕርገትን ድጓ ማየት እንጃ እንዲያው የሚመስላቸው ካለ እንጃ ምን እንደሆነ አላውቅም። እና ዕርገት በኢትዮጵያ ሰፋ ያለ ክብር ያለው ነው። ይህም በመሰረቱ ግንቦት 8 ቀን ነበር። አሁን ቤተክርስቲያን ባቆመችው ቀመር ደግሞ እያርግ እየወርድ ከዚህ በላይ አይወጣም ከዚህ በታች አይወርድም ብላ በሰጠችው ውሳኔ ቁጥር ዘንድሮ ግንቦት 24 ቀን ውሏል። ይህን በዚህ እናቁመውና የዛሬውን ዕለት ደግሞ
በጥቂቱ እንዳስሰው። ዛሬ ግንቦት 26 ቀን ነው። የአንድ ታላቅ ሐዋርያ መታሰቢያ ነው። ዲዲሞስ የሚባለው ሐዋርያው ቶማስ ሥርዓተ መልእክቱን አገልግሎቱን የፈጸመበት ቀን ነው። ስለ ቅዱስ ቶማስ በወንጌል በልዩ ልዩ ቦታ ተመዝግቧል። አንዱ ምርጫው ነው። ከሐዋርያት እንዳንድ ሆኖ የተመረጠበት። ሁለተኛው ግን ቅዱስ ዮሐንስ በወንጌሉ በምዕራፍ 14 እንደጻፈው ለጌታ ያቀረበው ጥያቄ ነው። ጌታ 3 ዓመት ከ3 ወር ይህንን ዓለም ካገለገለ በኋላ ስራውን በመፈጸምበት በዚያች ቀን ብዙ ጠቅላላ ትምህርት ሰጥቷል፣ ሐሙስ ማታ እና ቅዱስ ዮሐንስ ደግሞ ከሌሎቹ ወንጌላውያን በተለይ ያስደንቃል። ከምዕራፍ 12 ጀምሮ እስከ ምዕራፍ 17 አንዷም እንዳትቀር መዝግቦታል። ሌሎች ወንጌላውያን አልመዘግቡት እና በምዕራፍ 14 ቀደም ሲል እሄዳለሁ ምናምን እያለ ሲነግራቸው ይሸበሩ ነበርና ልባችሁ አይደንግጥ አለ። በእግዚአብሔር እመኑ፣ በእኔም እመኑ። ይሄ ለጌታ የመጨረሻው አነጋገር ነበረ። እስከ ዛሬ አባቴ ልኮኛል፣ አባቴ እንዲህ ብሏል የሚል ትምህርት ነበረ ትምህርቱ። ዛሬ ግን ምስጢረ ሥላሴን በአካል በገጽ 3 በባህሪ በመለኮት አንድ ብለው የሚያምኑበትን ምስጢር ሊያስተምራቸው ስለፈቀደ በዚህ ምዕራፍ ለሰው አእምሮ ከባድ የሆኑ ታላላቅ ቃላት ተናግሯል እና ከነዚህም አንዱ በእግዚአብሔር እመኑ በእኔም እመኑ የሚል ነው። አሁን አንድ መሆናቸውን እኩል ትክክል መሆናቸውን አረጋገጠ። እስከ ዛሬ ለሰው የሚመስለው ታናሽና ታላቅ እንደሆኑ አድርጎ ነበር የሚመለከተው። አባቴ እኔ ልጁ እያለ ሲናገር ስለነበረ በትምህርት ላልበሰለ አእምሮ እንዲህ አይነቱ አነጋገር በጣም አስቸጋሪ ነውና አሁን ግን በእግዚአብሔር እመኑ በእኔም እመኑ፣ በአባቴ ቤት ብዙ ስፍራ አለ፣ እሄዳለሁ፣ ተመልሼ እመጣለሁ፣ እኔ ካለሁበት እናንተም ምትኖሩ ዘንድ እናንተንም እወስዳችኋለሁ፣ ግን መንገዱን አታውቁም ነበር ያላቸው። በዚህ ጊዜ ቶማስ ምን ማለት ነው? የሚሄድበትን አታውቁም ነበር ያላቸው። በዚህ ጊዜ ቶማስ ምን ማለት ነው? የምትሄድበትን የማናውቅ ከሆነ መንገዱን እንዴት እናውቃለን ነው ያለው። ያስተካክለውና በአባቴ ቤት ብዙ ማረፊያ አለ፣ እሄዳለሁ፣ ተመልሼ እመጣለሁ፣ እወስዳችኋለሁ። ሁላችሁም የት ትሄዳለህ አትሉኝም፣ የሚሄድበትን አታውቁም፣ መንገዱን ግን ታውቃላችሁ ነው ያላቸው። የሚሄድበትን አታውቁም፣ መንገዱን ግን ታውቃላችሁ። ለዚህ ነው ሐዋርያው ጥያቄ ያቀረበ። የምትሄድበትን የማናውቅ ከሆነ መንገዱን እንዴት እናውቃለን አለው። የእውነትና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ ማንም ወደ አብ መምጣት አይቻለውም አለው። ምን ማለት ነው? እኔን ልጁ ቃሉ ብሎ ካላመነ አብን አምላክ ብሎ ማመን አይችልም ማለት ነበረ።
ጥያቄ በዚህ አልቆመም። እንደገና ሐዋርያው ፊልጶስ እባክህ እስካሁን አባቴ አባቴ ስላለህ እንጂ ሰጠን መግለጫ የለምና አብን አሳየንና ይበቃናል። እስከዛሬ ያስተማርከን ትምህርት ቀላል አይደለም። አሁን ደግሞ የቀረን ይሄ ብቻ ነው። አብን አሳየንና ይበቃናል አለው። ጌታም ፊልጶስ ዘመጠነ ዝመዋዕለ ሀሎኩ ምስሌክሙ ኢተአምሩኑ ከመ አነ ወአቤ፣ ይህን ያህል ዘመን ከእናንተ ጋር ኖሬአለሁ። ለመሆኑ እኔ በአብ በእኔ እንዳለ አታውቅም? ይህም እኮ እኔ የምነግራችሁ ቃል ከራሴ ከግሌ የምነግራችሁ አይደለም፣ በእኔ ህልው ሆኖ የሚናገር አብ የሚሰራበት ነው ብሎ እሱ ሲናገር አብ የተናገረ መሆኑን፣ የተናገረው ሁሉ አብ የሚናገረው መሆኑን፣ ከልብ የሚመነጭ ሀሳብ በአንደበት የሚገለጥ እንደመሆኑ መጠን ከአብ የሚነገረውም በወልድ የሚገለጥ መሆኑን ካሳየ በኋላ እንግዲህ እኔ በአብ እንዳለሁ አብን በእኔ እንዳለ እመኑ፣ በእኔ ያመነ እኔ የምሰራውን ስራ ይሰራል፣ ከዚያም የበለጠ ይሰራል። ከእንግዲህ ወዲህ እኔ ስለ እናንተ አብን የምለምነው አይደለሁም፣ እናንተ ትለምኑታላችሁ። አብ በወልድ ይመሰገን ዘንድ ስራውን ሁሉ ይፈጽማል አለ። አሁን ባለሟልነትን ለቤተ ክርስቲያን ማስተላለፍ ጀመረ። በዚህ ብቻ አልበቃም፣ ምስጢረ ሥላሴን መሙላት ነበረባት። አሁን አብ ወልድን ሊያስተማራቸው ሌላ አካል መኖሩን እንዲያውቁ ያስፈልጋል። የምትወዱኝ ከሆናችሁ ትእዛዜን ጠብቁ። እኔ አብን እለምነዋለሁ። ወይቴን ለክሙ ካልአ ጰራቅሊጦስሃ፣ ሌላውን አካል ጰራቅሊጦስን ይልክላችኋል። ዘይክል ዓለም ነሲኦቶ፣ ዓለም ሊሸከመው የማይችለውን እስመ ኢይሬዮ ወኢያእምሮ፣ አያየውምና አያውቀውምና፣ ወአንትሙ ተአምርዎ፣ እናንተ ግን ታውቁታላችሁ። እስመ ውስቴትክሙ ይነብር ወማእከሌክሙ ይሄሉ፣ አድሮባችሁ በመካከላችሁ ይኖራልና ብሎ አዲስ ተስፋ መሰረተላቸው። እሱ ከዚህ ዓለም ወደ ላከው ወደ አብ በሚሄድበት ጊዜ ዓለምን በቤተ ክርስቲያን አማካይነት የሚያጸናው፣ የሚመራው፣ የሚጠብቀው መንፈስ ቅዱስ ወደ ዓለም እንደሚመጣ ተናገረ። አሁን ምስጢረ ሥላሴ ሙሉ ፍጹም ሆነ። አብ ወልድ መንፈስ ቅዱስ አንድ አምላክ። እንግዲህ ይህ ጥያቄ እዚህ የደረሰው በሐዋርያው ቶማስ ጥያቄ መነሻነት ነበረ። ሐዋርያው ቶማስ ሌላም ያስገኘው ጸጋ አለ። በዕለተ ትንሣኤ ማታ ጌታ ለደቀ መዛሙርት በተገለጸ ጊዜ ቶማስ አልነበረም ይላል ቅዱስ ዮሐንስ በወንጌሉ ምዕራፍ 20 ከቁጥር 19 እስከ 23 በገለጠው። እንደገና በሳምንቱ ግን ለሁለተኛ ጊዜ ሲገለጥላቸው ወቶማስን ሀሎ ምስሌሆሙ፣ ቶማስን ከእነሱ ጋር ነበረ ይላል።
ከ4 እስከ መጨረሻው በገለጠው በዚያ ሰሞኑን ማለት ከእሑድ እስከ እሑድ ባለው ጊዜ ውስጥ ጌታ እኮ ተነስቷል አየነው እሱ ነው ሲሉት፣ አይ እኔ የተወጋ ጎኑን የተቸነከረ እጁን እግሩን ካላየሁ አላምንም ነው ያላቸው። በሁለተኛው መገለጥ ግን ዳግም ትንሣኤ ብለን በምንጠራው ቀን ቶማስን መካከላቸው ነበረ። ስርዓቱ ካለፈው የተለየ አልነበረም። ሁሉም ወልቶ በተሰበሰቡበት ጌታ ተገልጦ እንዴት ሰነበታችሁ? ሰላም ለሁላችሁ ይሁን፣ ሰላም ለእናንተ ይሁን ያላቸው። አንዱንም አልቀነሰም፣ ለሁላችሁ ያላቸው። ከዚህ በኋላ ቶማስን እጅህን አምጣ፣ የተወጋ ጎኔን፣ የተቸነከረ እግሬን እይ፣ ጣትህን ወደ ቁስሉ አግባ ነው ያለው። አስገባ፣ ዳሰሰ። ጌታዬ አምላኬ አለ። እዚህ ላይ ቅዱስ ያሬድ ያስደንቅ ከብሉይ ኪዳን ጠቅሶ ባስማማው ትምህርቱ ወልድ ሆየ ፈነወ እዴሁ በስቁረት ለከፎ ሰቢሃ ርእስነ መለኮት ብሎ ወስዶታል። በጽጌ መኃልይ ስብሐተ ነግሁ ንጉሡ ሰሎሞን ከሳባ ንግሥት ጋር በተነጋገረው ቃለ መኃልይ እሷ ምን አለችው? ወልድ ሆየ ፈነወ እዴሁ በስቁረት፣ ወንድሜ እጁን በመዝጊያው ቀዳዳ አሳልፎ በሩን ሊከፍት ሞከረ ነው። ልቤ ደነገጠ። ተነሳሁ፣ ከፈትኩለት፣ እሱ ግን ሄዷል ነው ያለች። ይህንን ያሬድ ጠቅሶ በመዝጊያው ቀዳዳ ያለችውን በዚያ በጎኑ በጌታ በጎኑ በእጁ በእግሩ በችንካሩ በጦሩ ፈለግ ችንካሩ ጦሩ ባለፈበት እጁን አስገባ አይልና ምን ጨመረበት? ለከፎ ሶቢሃ ርእስነ መለኮት። ያን ጊዜ የመለኮት ዋዕይ ገጠመው ይላል። የሚዳስሰው አካል ስጋዊ ብቻ አለመሆኑን አምላክ መሆኑን የሚያስረዳ ነገር ተገለጠ። እጁ ተቃጠለ። እጁ ተቃጠለ። ጌታ ፈውሶታል። በዚህ ጊዜ ምን አለ ቶማስ? ጌታዬ አምላኬ አለ። ትናንት ጌታዬ ብቻ ነበር የሚለው፣ ዛሬ ግን አምላኬ አለ። እዚያ እግራቸውን ባጠበበት ጊዜ አንቱም ውስተ ትብሉኒ ሊቅነ ወይብዚነ፣ እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ብላችኋል። እስመ ከማሁ አነ፣ እኔም እንዲሁ ነኝና። ግን እኔ ጌታችሁ መምህራችሁ ስሆን እግራችሁን ያጠብኳችሁ ከሆነ እናንተም ለወንድሞቻችሁ እንዲሁ ልታደርጉ ይገባችኋል ነበር ያላቸው። እና በዚህ ትምህርት ላይ የምናየው ጌታችን መምህራችን ትሉኛላችሁ ነው የሚለው። ይሄ ስጋውያንም የሚጠሩበት ቃል ነው። አምላካችን ትሉኛላችሁ አላላቸውም። ጊዜው እስኪደርስ ሲጠብቅ ነበር። ዛሬ ግን ቶማስ ምን አለ? እግዚኦ አምላኬ፣ ጌታዬ አምላኬ አለ። መጀመሪያ ተቃጠለ፣ ከዚያ ተፈወሰ።
ዛሬም ቤተ ክርስቲያን በተለይም የዛሬቱን አላውቅም እንጂ የትናንትናይቱ የኢትዮጵያ ቤተ ክርስቲያን እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብላ ነው የምትጠራው። ገባችሁ? 3 ስሞች እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ ጌታችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ብላ ነው የምትጠራው። እንደው ዝም ብሎ ኢየሱስ እንዲህ አለ የሚሉ ማንጠልጠል የመጣ ትናንት የፈረንጅ ሊቃውንቶች ከገቡ ወዲህ ነው። ማንም እንዲህ ጠርቶ አያውቅም። በኢትዮጵያ ቤተ ክርስቲያን ጌታችን፣ አምላካችን፣ መድኃኒታችን ኢየሱስ ክርስቶስ ይሄ ነው። ይህንን ቃል ያስተማረን ሐዋርያው ቶማስ ነው። አይሁድ ጌታ ምን አለ? ቶማስ አለ እስመ ሌከኒሁ አመንከኒ፣ ስላየኸኝ አመንከን አለው። ስላየኸኝ ነው ያለ። ምን ማለት ነው? ስላየኸኝ ሰው በመሆኑ ዓይኑ ያየዋል፣ እጁ ይዳስሰዋል። አምላክ በመሆኑ ግን ያቺ ጣቱ ድብን አለች፣ ተመልሳ ደግሞ ዳለች። ስላየኸኝ አመንከኝ አለው። ምን ቀጠለ? ብፁዓንሰ እለ እንዘ ይሬዩኒ ያምኑኒ፣ ብፁዓንስ ሳያዩኝ የሚያምኑብኝ ናቸው አላ። ሳያዩኝ የሚያምኑብኝ ናቸው። ምልክት ሳይፈልጉ በታምራት ሳይገሰጹ የሚያምኑብኝ እነዚያ ብፁዓን ናቸው ብሎታል። አባ ጊዮርጊስ የተባለው ሊቅ ብፁዓንሰ ሰብአ ኢትዮጵያ ብሎ ወስዶታል። ሰዎችን ወገኑ ሲያደላ አይድረስ ነው። ብፁዓንሰ የኢትዮጵያውያን ሰዎች ናቸው ሳያዩኝ የሚያምኑብኝ ብሎ ወስዶታል። አዎ ይህም ለነገሩ አስደናቂ ነው፣ አስደናቂ ነው። ዛሬ ተው ነው እንጂ ኢትዮጵያንና የኢትዮጵያ ቤተክርስቲያንን ከነልጆቿ ሰው አድርጎ ያኖረ ምስጢር ነው። የንግሥት ህንደኬ ጃንደረባ በሐዋርያው በዲያቆኑ በፊልጶስ እጅ ሲጠመቅ ነዋ ማይ ወመኑ ከላኒ ተጠምቆ፣ እስካሁን የነገርከኝን ሰምቻለሁ፣ ተቀብየዋለሁ። ማተኛው መደምደሚያው መጠመቅ ከሆነ ውሃ ይሄው እንዳልጠመቅ የሚከለክለኝ ማን ነው ነው ያለው። ሐዋርያውም ግባ ተጠመቅ አይደለም ያለው። ይደልወከ ትእመን በኩል ልብከ፣ በፍጹም ልብህ ልታመን ይገባሃል ነው ያለው። ተጠማቂ ምንድን ያለ? አንሰ አምን ከመ ኢየሱስ ውእቱ ወልደ እግዚአብሔር፣ እኔ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለ። እንግዲህ በ3 ዓመት ተኩል ትምህርት የሌለ ሰው፣ የእሱን መልኩን ያላየ ሰው ደቀ መዝሙሩን ያገኘው በተወሰኑ ደቂቃዎች እየተነጋገሩ፣ በእርግጥ በነቢያት ትምህርት ትንቢት የበሰለ ሰው ነው ሐዋርያው። ከዚያም እያጣቀሰ ሲያስተምረው፣ በተለይም በትንቢተ ኢሳይያስ በተጻፈው
ሲያስተምረው ወዲያው ልቡ ተነካ እና ለዚህ ትምህርት ማተሚያው መደምደሚያው ጥምቀት ነው ባለው ጊዜ ነዋ ማይ ወመኑ ይከላኒ ተጠምቆ ውሃ ይሄው እንዳልጠመቅ የሚከለክለኝ ማን ነው ነው ያለው። ሐዋርያውን መንገድ አልሰጠም። በፍጹም ልብህ በፍጹም ነው ያለው። ደግሞ የሚገርመው በኩል ልብህ በፍጹም ልብህ ልታምን ይገባሃል ነው ያለው። ያንደረባው እኔ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። ይሄ እኮ ጴጥሮስ በ3 ዓመት ትምህርቱ ያገኘው ነው። በ3 ዓመት ትምህርት መጨረሻ መነ ብልዎ ሰብለ ወልደ እጓለ እመሕያው ብሎ በቂሳርያ ጌታ ደቀ መዛሙርቱን ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። አይሁድ ይሄማ ስንት ይነገራል አሉ። ዮሐንስ መጥምቅ ነው የሚሉ አሉ። ከሞት ተነስቶ ነው ይላሉ። ኤርምያስ ነው የሚሉ አሉ። ከነቢያት አንድ ነው የሚሉም አሉ አሉት። የራሳቸውን ነበረ የሚያናግራቸው። እንዲህ መቼ በቀልድ ማለፍ አላልና አንትሙሰ መነ ትብሉኒ እናንተሳ ማን ትሉኛላችሁ አላቸው። ያን ጊዜ ነው ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ክርስቶስ ነህ አለው። ጌታ የመለሰለት ምንድን ነው? ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። የዮና ልጅ ስምዖን አንተ ብፁዕ ነህ፣ ይህን ስጋዊ ደማዊ የገለጠልህ አይደለም ሰማያዊ አባቴ ነው እንጂ። አንተ መሰረት ነህ። በዚች መሰረት ላይ ቤተ ክርስቲያኔን አንጻታለሁ፣ የሲኦል ባለስልጣኖችም አይበረታቱባትም አለው። የመጀመሪያን ብፅዕና የተቀበለ ቅዱስ ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ በማለቱ ነው። ይህንን ነበረ ኢትዮጵያዊ ጸሐፊ ያስታወሰ። ቶማስ ስላየኸኝ አመንክን? ብፁዓንስ ሳያዩኝ የሚያምኑብኝ ናቸው አለ። አሁን ያ ሰው ብፁዕ ነው። እኔ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ያለ የጣለው መሰረት አስደናቂ ነበረ። እስከኛ ዘመን ድረስ ያልተለወጠ ያልተናወጠ እና ለዚህ መሰረት ምክንያት የሆነው ሐዋርያው ቶማስ በዛሬው ቀን ግዳጁን በሰማዕትነት ፈጽሞ ወደ ዘላለም ሕይወት የሄደበት ዕለት ነው። ለዚህ ነው እንድናስታውሰው የፈለኩኝ። ከዚህ አስተባባሪ በሆነው ትምህርታችን ስለ ጌታ ዕርገት፣ ስለ ሐዋርያው ዕረፍት፣ ስለ ኢትዮጵያ ሕይወት ለመነጋገር በቅተናል። እግዚአብሔር ክብር ምስጋና ይግባው። መጨረሻው የጉድ ቀን ነው እንጂ ምን የወለደው መጀመሪያማ ማን ተናግሮኝ እንኳን ሳመሰግን ብሳደብም ወቀሰኝ የለም። የለም በቦታው ላይ መልእክቱን የማወቅ ጉዳይ እኮ አይደለም። ሰይጣን ሁሉንም ቀሰቀሰው። በዚያ በክርስቶስ ጊዜ ሰይጣን ሁሉንም ሰው የቀሰቀሰው ይገርማችኋል።
እንደው መቼ ቢናገር በሰማነው ይለኝ የነበረው ሁሉ እንደው በጣም እኔ ይደንቀኛል። በእውነት በጣም ነው የሚደንቀኝ። 22 ዓመት በሰባኪነት እዚህ ቦታ ስቆይ አንድም ቀን ይህን ብልሃል ብሎ እንኳን የከሰሰኝ በጥያቄ ያልመጡትም የለም። በዚያ ጊዜ ግን እዚያ ተሰብስቦ ወንጀል ሆኖ ሲቀርብ አንዱ 15ኛ ወንጀል ንጉሱንና ጳጳሱን ሰድቧል የሚል ነበረ። ስድቡም ይኸው ነው አሁን ያልኩት ነው። ንጉሠ ነገሥቱና ፓትርያርኩ ባሉበት አዲስ አበባ ከተማ ቤተክርስቲያናት የእርገት በዓል አይታወቅም። አሁን ትተውት ነበር መሰለኝ እንጂ ከዚያ ጊዜ ጀምሮ እንኳን እኔ ከገባሁበት ጊዜ ጀምሮ በዓሉ የሚከበር ነበረ የእርገት እና በዚህ ምክንያት ነው ይሄ የጠላቴ የሰይጣን ቅስቀሳ ነው። በምከሰስበት ሁሉ ስፍራ ጉባኤ ሲደረግ ቀርቤ ተጠይቄ የሚፈረድብኝ ፍርድ የለም። በሌለሁበት ነው የሚፈረድብኝ። ከግንቦት እስከ መስከረም ጉባኤ ተዘጋጅቶ ሲወጣ ሲወርድ ከርሞ እኔን አንድ ቀንም አልጠየቀኝም፣ አንድ ቃልም አልጠየቀኝም። መረጃም ይሄ ነው የሚለው ነገር የለውም። እኔም የማውቀው ነገር የለኝም። በመጨረሻው ግን እንደገና እስከ ጥር ጠብቆ አሁንም 90 ዓመት የተሰበሰበውን የደብሩን ገንዘብ አውጥቶ በልቷል የሚል ውሳኔ ወስኖ በቤተ ክህነት የሂሳብ መርማሪ አስወስኖ ነው ያቀረበው። እነሱ በዚያ ጊዜ ሁሉ ገንዘቡን የሚያወጡት በየቦታው የሚንቀሳቀሱበትን ከቤተ ክህነት ከዚህ ከዕቃ ቤት ነበር እና ያን ሁሉ ዳኒ ላይ ለመደፍደፍ በኋላም በጠቅላላ ቤቱን ታስረክባለህ የሚል ውሳኔ በአቡነ መቃርዮስ ሰብሳቢነት ሲወሰን የለውም በሌለውበት ነው ጥያቄ የለም። እንደገና ከስራ እንዲባረር የሚል በህዳር